በአንድ ወቅት የዓለማችን ቁጥር 1 ባለጸጋ፣ ዛሬ ግን የምድራችን ቁጥር 1 የኢኮኖሚ ቀውስ ተምሳሌት። የዛሬዋ መዳረሻችን በፈጣሪ እጅ በልዩ ጥበብ የተሰራች ነገር ግን በሰው እጅ ወደ ፍርስራሽነት የተቀየረች ሀገር ናት። ከአፈሯ ሆድ ዕቃ ውስጥ የሚንቀለቀል ፈሳሽ ወርቅ ይዛ በምድሯ ላይ ግን ህዝቦቿ ለዳቦ የሚሰለፉባት ምስኪን ሀገር። የምለውን እንዲረዱኝ ለደቂቃ ምናቦትን ያውሱኝ። እስቲ ያስቡት፣ በአንድ እጆት በዓለም ላይ ካሉት ውድ የተፈጥሮ ሀብቶች አንዱን ጨብጠው በሌላኛው እጆት ደግሞ ከባዶነት ስሜት ጋር ቢጋፈጡ ምን ይሰማዎት ይሆን? የማወራው ቅዠት አይደለም፣ ነገር ግን ዛሬ የምንጎበኛት ሀገር እየኖረችው ያለችው እውነት እንጂ። ይህች ተፈጥሮ በስስት ጸጋዋን የሰጠቻት ውበትና ሀብት የተትረፈረፈባት ነገር ግን በዘመነኛው ዓለም ኢኮኖሚያዊና ማህበራዊ ቀውስ ውስጥ እየተላተመች የምትገኝ ምድራዊ ገነትና ሲኦል ናት። ይህች ሀገር የዓለማችን ቁጥር 1 የነዳጅ ዘይት ክምችት ባለቤትና የዓለማችን ረጅሙ ፏፏቴ መገኛ ናት። ታምኑኝ እንደሆነ እንጃ ግን በዚህች ሀገር የመኪናችሁን የነዳጅ ታንከር ለመሙላት የምትከፍሉት ዋጋ አንድ የታሸገ ውሃ ለመግዛት ከሚያስፈልገው ገንዘብ ያነሰ ነበር። ህዝቦቿን በሀብት ሰክረው ለነዳጅ ቀጂው የሚሰጡት ጉርሻ ከነዳጁ ዋጋ የሚበልጥበት ዘመንም በታሪክ ማህደሯ ተቆጥሮ አልፏል። ውሃ መጠጣት ቅንጦት፣ መኪና መንዳት ግን መብት ነው እየተባለም የሚቀለድባት የደቡብ አሜሪካዋ ሳውዲ አረቢያ ነበረች። ዛሬ ግን ጊዜ ፊቱን አዙሮባታል። ትላንት በሀብት ያንቀባረረቻቸው ልጆቿ ዛሬ የስደትና የረሃብ ጽዋን እየተጋቱባት የዓለም ኢኮኖሚ ውድቀት ተምሳሌት እስከመሆንም ደርሳለች። ክብራትና ክብራን፣ በዛሬው ቆይታችን በሰሞኑ የዓለም መነጋገሪያ በሆነችው ቬንዙዌላ ላይ እንከትማለን። በከንቱ የማናባክንቦትን ጥቂት ደቂቃዎትን ካዋሱን ወደ ደቡብ አሜሪካዋ ቬንዙዌላ ተጉዘን ከሚያስደንቀው መልክዓ ምድሯ ጀምረን በደመቀው ታሪኳ አልፈን እስከ ዘመናዊ የፖለቲካና ኢኮኖሚ ውድቀቷ ድረስ እንመክራለን። በቆይታችንም ከቱሪስት መስህቦቿ እስከ ህዝቧ አኗኗር ብሎም እንዴት የሀብት ጉዞዋ ወደ መደህየት እንደተቀለበሰ ደግሞም የሰሞኑን ሁነት አብነት አድርገን በአንድ ጀንበር መሪ አልባ እስከሆነችበት ክስተት ብዙ ልንላችሁ ተዘጋጅተናል። እርሶም ቻናላችንን ሰብስክራይብ እያደረጉ በምቹ ወንበሮት ላይ ተደላድለው እስከ መጨረሻው አብረውን ይጓዙ። ቬንዙዌላ በደቡብ አሜሪካ ሰሜናዊ ጫፍ ላይ የምትገኝ ስትራቴጂካዊ መገኛ ያላት ሀገር ናት። የሀገሪቱ ስፋት ወደ 916445 ካሬ ኪሎ ሜትር የተጠጋ ሲሆን ይህም ከእኛዋ ናይጄሪያ ወይንም ከአሜሪካዋ ቴክሳስ ግዛት ጋር ይቀራረባል። ሀገሪቱ በምስራቅ ከጋያና፣ በደቡብ ከብራዚል እንዲሁም በምዕራብና በደቡብ ምዕራብ ደግሞ ከኮሎምቢያ ጋር ትዋሰናለች። ሰሜናዊ ክፍሏ ደግሞ በካሪቢያን ባህርና በአትላንቲክ ውቅያኖስ ላይ የተከበበ ሲሆን ወደ 2800 ኪሎ ሜትር የሚረዝም እጅግ አስደናቂ የባህር ዳርቻ ባለቤት የሆነች ሀገርም ጭምር ነች። የቬንዙዌላ መልክዓ ምድር ልዩነትን ባህር ያደረገና የሚያስደንቅ ነው። በዚህች ሀገር የተለያዩ ዓለማትን በአንድ ቦታ ላይ መመልከት እንችላለን። ወደ ሰሜን ምዕራብ ብናቀና የአንዲስ ተራሮች የበረዶ ኩታ ጋቢያቸውን ለብሰው ይቀበሉናል። የለም ብለን ወደ ደቡባዊ ክፍሏ ያመራን እንደሆነ ደግሞ የአማዞን ደኖችና የጊያና ደጋማ ቦታዎች አረንጓዴ ምንጣፋቸውን ዘርግተው ይጠብቁናል። ወደ እምብርቷ ተጉዘን መካከለኛውን ክፍል ያየን እንደሆን በርከት ያሉ እንስሳት የሚርመሰመሱበት ሰፊ የሳር ምድር እናገኛለን። በዚህም የቤት እንስሳት ይረቡበታል፣ የዱር እንስሳትም ይኖሩበታል። ቬንዙዌላ ሜጋ ዳይቨርስ ከተባሉ የዓለማችን 17 ሀገራት አንዷ ስትሆን በአየር ንብረቷ ከትኩሳት እስከ በረዶ የሚፈራረቁባት ነገር ግን ከዚህ ሁሉ ውበት በታች ዓለምን የሚያስገርም ዛሬም ድረስ ለሀገሪቱ መርገምም በረከትም የሆነው ጥቁር ወርቅ ወይንም ነዳጅ በብዛት ተከማችቶ የሚገኝባት ምድር ናት። መዳረሻችን የዓለም ሀያላን አይናቸውን የጣሉበት ከ304 ቢሊዮን በርሜል በላይ የነዳጅ ክምችትን በመያዝ ከዓለማችን የሚወዳደራት የሌለ የተፈጥሮ ከበርቴ ናት። አለፍ ብለን ምድሯን ከበረበርን ደግሞ ከነዳጅ በተጨማሪ ወርቅ፣ አልማዝ፣ ቦክሳይትና የብረት ማዕድን በብዛት ተቆልሎባት ለመውጣት ቀናቸውን እየተጠባበቁ እናገኛቸዋለን። ከአፈሯ በላይ ደግሞ እንደ ኢንጅል ፏፏቴ ባሉ ድንቅ የተፈጥሮ መስህቦች ተንቆጥቁጣ ዓለምን እጅ በአፍ ታስጭናለች። ከሳውዲ በላይ ነዳጅን ተሸክማ ችስታ የሆነችበትን አጋጣሚ በኋላ ላይ ብንጨዋወትበትም አሁን ግን ስለ ህዝቧ አኗኗር ልንገራችሁ። ይህች ሀገር ልዩ የምትሆነው በተፈጥሮ ሀብቷ ብቻ አይደለም፣ በህዝቦቿ ማንነትም ጭምር እንጂ። ሀገሪቱ በአውሮፓ በአፍሪካና በአሜሪካ ተወላጆች ባህል ቅልቅል የተዋሃዱ ከ30 ሚሊዮን በሚልቁ ዜጎች የተሞላች ናት።
ይህች ለቱሪስቶች፣ ለተፈጥሮ አጥኚዎችና ለታሪክ ወዳጆች ክፍት የሆነች ቤተ መጻሕፍት በላቲን አሜሪካ ውስጥ ረጅም ዕድሜ ከኖሩ ዲሞክራሲያዊ ስርዓቶች አንዱን የገነባች፣ በተመሳሳይ ጊዜም ደግሞ በዘመናዊ ታሪክ እጅግ አደገኛ ወደሆነ አምባገነናዊ ግዛት የተቀየረች አወዛጋቢ ሀገር ናት። የታሪክ ዶሲዋ ሲበረበርም ሺህ ዓመታቶችን ወደ ኋላ የከነፈ፣ በጊዜ ከፍታና ዝቅታም የተሞላ ሆኖ በደማቅ ቀለም ተከትቦ ይነበባል። እኛና እርሶም ይህችን የሀብታም ድሃ ሀገር አሁናዊ ገጽታዋን ከመመርመራችን በፊት የጥንት ማንነቷን ማወቅ ግድ ይለናልና በጊዜ ሰረገላ ተሳፍረን የቀደመ ታሪኳን ለመተዋወቅ ዓመታትን ወደ ኋላ እንጓዝ። የቬንዙዌላ ታሪክ የሚጀምረው ከአውሮፓውያን መምጣት በፊት በነበሩት በሺህ በሚቆጠሩ ዓመታት ነው። በሳይንስ መነጽር የሰው ልጅ በዚች ምድር ላይ መኖር የጀመረው ከ15000 ዓመታት በፊት ጀምሮ እንደሆነ ይገመታል። በወቅቱም የሶስት ዋና ዋና ብሔር ስብስቦችም እዚህ ቦታ ላይ ይኖሩ ነበር። እነሱም ካሪብ፣ አራዋክና ቲሞቶኩይካ ናቸው። በተለይም በአንዲስ ተራሮች አካባቢ ይኖሩ የነበሩት የቲሞቶኩይካ ጎሳዎች በግብርና የላቁ፣ የመስኖ ልማትን የሚጠቀሙና የተደራጀ ማህበረሰብ የነበራቸው ናቸው። ሌሎቹ ጎሳዎች ደግሞ በአደንና በአሳ ማስገር ይተዳደሩ ነበር። እነዚህ ጎሳዎችም ለሺህ ዓመታቶች ታፍረውና ተከብረው በአሁኗ ቬንዙዌላና በአካባቢዋ ይኖሩ ነበር። ኋላም የቀን ክፉ ጎብኝቷቸው እንደ አውሮፓውያን አቆጣጠር በ1498 ክሪስቶፈር ኮሎምበስ የቬንዙዌላን የባህር ዳርቻ ረገጠ። ኮሎምበስም የአካባቢው ተወላጆች በኋላ በሰሩት ቤት ሲኖሩ ሲመለከት ከኢጣሊያዋ ቬነስ ጋር ስለተመሳሰለችበት አካባቢዋን ትንሿ ቬነስ ወይንም ሊትል ቬነስ ብሎ ሰየማት። ልብ አርጉልኝ፣ ቬንዙዌላ የሚለው የዛሬዋ ስያሜዋም መነሻውን ያደረገው ከዚህ ስም ላይ ነበር። ቆይቶም ኮሎምበስ የቀደደውን መንገድ ተከትለው ስፔኖች የቀኝ ግዛት ክፉ ስጦታቸውን ይዘው ጎራ አሉባት። የስፔኖችን መምጣት ለአካባቢው ቀደምት ተወላጆች ጥፋትን ይዞ መጣ። በሽታና ጦርነት እየተፈራረቀም የህዝቡን ቁጥር አሾቀው። ቀኝ ገዢዎቹም ዋና ዓላማቸው የግዛቷን የግብርና ሀብት መቆጣጠር ነበርና ለአዝመራ ስራ በተለይም ለካካዋና ቡና እርሻ የሚሆኑ የአፍሪካ ባሮችን ወደ ሀገሪቱ ማጓጓዝ ጀመሩ። ይህም የዛሬዋን ቬንዙዌላ የዘርና የባህል ድብልቅ መሰረት ጣለ። ቬንዙዌላውያንም በባርነት ክፍለ ዘመናትን ከታሹ በኋላ በ19ኛው ክፍለ ዘመን መጀመሪያ ላይ የነጻነት እንቅስቃሴ መቀጣጠል ጀመረ። በዚህ ትግል ውስጥ ጎልቶ የሚወጣው ስም ኤል ሊበርታዶር ወይንም ነፃ አውጪው በመባል የሚታወቀው የቬንዙዌላው አጤ ሚኒሊክ ሲሞን ቦሊቫር ነው። አጅሬ ዋዛ አይደለም። የቀኝ ገዢዎች ራስ ምታት፣ የወንዶች አውራና የላቲን አሜሪካ ብሔራዊ ጀግና ነው። እንዴት ካሉኝ ግፍ ያቀጣጠለው የነጻነት ጥማቱን ሀገሩን ብቻ ነጻ በማውጣት አላረካውም ነበር። ይባስ ብሎ ሲሞን ቦሊቫር ኮሎምቢያን፣ ኢኳዶርን፣ ፔሩንና ቦሊቪያን ከስፔን ቅኝ ግዛት ነጻ ማውጣት የቻለ አህጉር አቀፍ ጀግና ነው። ቬንዙዌላም እንደ አውሮፓውያን አቆጣጠር በ1821 የካራቦቦ ጦርነት ድልን ተከትሎ ነጻነቷን አረጋገጠች። ከነጻነት ቀጥሎ ዓመታት አልፈው በ20ኛው ክፍለ ዘመን መባቻ ላይ የቬንዙዌላ ወርቃማ ዘመን አብሳሪ ክስተት ተፈጠረ። ከክስተቱ በፊት ቬንዙዌላ እንደ ማንኛውም የላቲን አሜሪካ ሀገር ኢኮኖሚዋ በግብርና ምርቶች ላይ የተንጠለጠለ፣ ዋና ገቢዋም ከቡናና ከካካዋ ሽያጭ የሚገኝ ደርባባ ሀገር ነበረች። ነገር ግን አንድ ቀን ያ ያልታሰበ ተአምር ተከሰተ። እንደ አውሮፓውያን አቆጣጠር በ1914 በማራካይቦ ሐይቅ አካባቢ የምድርን ሆድ ለሁለት ሰንጥቆ የወጣው ጥቁር ፈሳሽ የቬንዙዌላን ዕጣ ፈንታ ለዘላለም ቀየረው። ይህ ጥቁር ወርቅ ወይንም ድፍድፍ ነዳጅ አገሪቱን ከግብርና ወደ ኢንዱስትሪ፣ ከድህነት ወደ ልዕለ ባለጸጋነት የሚያሸጋግር ትኬት ሆነ። በተለይም እንደ አውሮፓውያን አቆጣጠር በ1970ዎቹ ዓለም አቀፍ የነዳጅ ቀውስ በተፈጠረበት ወቅት የቬንዙዌላ ኮከብ ከመቼውም ጊዜ በላይ በራ። የነዳጅ ዋጋ ንረት ለቬንዙዌላ የዶላር ዶፍ አዘነበላት። ይህንን ወቅት ታሪክ የቬንዙዌላ ወርቃማ ዘመን ብሎ ያስታውሰዋል። እኔም ታሪክን ዋቢ አድርጌ የዚያን ዘመን ኑሮ ላጫውታችሁ። በወቅቱ ገንዘብ በቬንዙዌላ ምድር እንደ ቅጠል የሚረግፍበት ጊዜ ነበር። መንግስት ከነዳጅ የሚያገኘውን ገቢ ምን ላይ ማውጣት እንዳለበት እስኪጨንቀው ድረስ ካዝናው ሞልቶ ይፈስ ነበር። ዋና ከተማዋ ካራካስም በደቡብ አሜሪካ እጅግ ዘመናዊ ከተማ ተብላ እስከ መሞካሸት ደርሳም ነበር። ሰማይ ጠቀስ ፎቆች፣ ዘመናዊ አውራ ጎዳናዎችና የቅንጦት ሆቴሎችም እንዳሸን ፈሉባት። የቬንዙዌላውያን አኗኗርም በቅጽበት ተለወጠ። በወቅቱ የነበረውን የህዝብ ስነ ልቦና ለመግለጽም አንድ ታዋቂ የስፓኒሽ አባባል መጠቀም እንችላለን። ታባራቶ ዳሜዶስ፣
ትርጉሙም በጣም ርካሽ ነው፣ ሁለት ስጠኝ እንደማለት ነው። በወቅቱ የገንዘብ ችግር ስላልነበረ ዜጎች ማንኛውንም ዕቃ የሚገዙት በብዛትና በስስት ነበር። የአውሮፓውያን ምርጥ ምርቶች፣ የፈረንሳይ ሽቶዎችና የስኮትላንድ ውስኪዎች በካራካስ መደብሮች ይንቀለቀሉ ነበር። እንዲያውም በአንድ ወቅት ቬንዙዌላ በነፍስ ወከፍ የዓለማችን ከፍተኛ የውስኪ ተጠቃሚ እስከመሆን ደርሳም ነበር። የመንግስት ፕሮጀክቶችም ቢሆኑ ግዝፈታቸው የሚያስደምም ነበር። የነዳጅ ዶላር አቅም ስላለው ማንኛውም ነገር ይቻላል ተብሎ ይታመን ነበር። ለህዝቡ ነዳጅ በነጻ ታደለ። ትምህርትና ሕክምና ያለምንም ክፍያ ቀረበ። የቬንዙዌላ ገንዘብ የሆነው ቦሊቫር ከአሜሪካን ዶላር እኩል የሚፎካከርበት ጊዜም ነበር። ካልደነቆት ሌላም ሊጨምርሎት። በወቅቱ ዜጎች ቅዳሜና እሁድን ለማሳለፍ በግል አውሮፕላን ወደ አሜሪካዋ ሚያሚ ግዛት እየሄዱ ሸመታን የሚፈጽሙባት የአውሮፓውያን አይነቀና ሀገርም ሆነች። ነገር ግን በዚህ ሁሉ የሀብት ሩጫ ውስጥ አንድ ትልቅ ስህተት እየተሰራ ነበር። በጊዜው የነዳጅ ሀብት ሀገሪቱን እንደ ዕፃ ደንዝዞ ይዞ ነበር። ሁሉም አይኖች መሬት ውስጥ ወደሚገኘው ነዳጅ ብቻ ሲያተኩሩ መሬት ላይ ያለው ስራ ተረሳ። የግብርናው ዘርፍም ቀንጭሮ ቀረ። የፋብሪካ ምርቶች ተዘነጉ። አገሪቷ የምትበላውን፣ የምትለብሰውንና የምትጠቀመውን እያንዳንዱን ነገር ከውጭ ሀገር በዶላር እየገዛች የምታስገባ የነዳጅ ጥገኛ ወይንም ፔትሮስቴት ሆነች። ይህ በቅንጦት የተንቆጠቆጠ ነገር ግን መሰረቱ የላላ ኢኮኖሚ ለወደፊቱ አደገኛ ውድቀት እያመቻቻት እንደሆነ የተረዱት ጥቂቶች ብቻ ነበሩ። የቬንዙዌላ መሪዎችና ህዝቦች ይህ የነዳጅ ምንጭ ለዘላለም የሚፈስ፣ ይህ የዶላር ዝናብም ፈጽሞ የማያቆም መስሏቸው ነበር። የዓለም ስርዓት ግን ተለዋዋጭ ነው። የጥቁር ወርቁ ዋጋ ሲንገዳገድ የቬንዙዌላ ዕጣ ፈንታ አብሮ ሊንገዳገድ ተዘጋጀ። ነገሮችን በመልካም ገጻቸው ለሀገሪቱ ቀጥለው ቢሆን ኖሮ ምናልባት ዛሬ ቬንዙዌላ የላቲን አሜሪካዋ ዱባይ ሆና እናገኛት ነበር። ነገር ግን የቅንጦቱ መጋረጃ ሲገለጥ በስተጀርባ የተደበቀው እውነት ሌላ ነበር። ምንም እንኳን አገሪቱ በነዳጅ ብትጥለቀለቅም የሀብት ክፍፍሉ ግን ፍትሐዊ አልነበረም። ጥቂቶች በመርፌ ቀዳዳ ሾልከው በገቡበት የሀብት ማማ ላይ ሲፈነጩ፣ አብዛኛው ህዝብ ግን ከድህነት ወለል በታች ይማቅቅ ነበር። ይህ የህዝብ ብሶት፣ ይህ የፍትህ ረሃብ ለአንድ አዲስ ካሪዝማቲክ መሪ መንገድ ጠረገ። እንደ አውሮፓውያን አቆጣጠር በ1999 አንድ ሰው በቬንዙዌላ ፖለቲካ መድረክ ላይ ብቅ አለ። ስሙ ሁጎ ቻቬዝ ይባላል። ወታደራዊ ልብሱን ለብሶ ቀይ ሶሻሊዝም ቆብ ደፍቶ ልክ እንደ መሲህ ህዝቡ ፊት ቀረበ። ይህ ሰው በአንደበቱ እሳት የሚተፋ፣ ቃላቱ የድሆችን ልብ የሚሰርቅ የተስፋ ሰባኪ ነበር። የቬንዙዌላ ሀብት የጥቂቶች ሳይሆን የሁሉም ነው ሲልም አወጀ። የነዳጅ ዶላሩን ከባለጸጋዎች ቀምተን ለድሆች እናከፋፍላለን የሚለው መፈክሩ በድህነት ለተጎሳቆለው ህዝብ እንደ ሰማይ ዜማ ጣመው። ቻቬዝም ስልጣን እንደያዘ ቃል የገባውን መፈጸም ጀመረ። ቦሊቫሪያን ሪቮሉሽን ሲል የሰየመውንም ግዙፍ የሶሻሊዝም ዘመቻ አቀጣጠለ። የግል ድርጅቶች ተወረሱ፣ የውጭ ኩባንያዎችም ተባረሩ። የነዳጅ ኢንዱስትሪውም ሙሉ በሙሉ በመንግስት እጅ ወደቀ። በመጀመሪያዎቹ ዓመታትም ነገሮች ያማሩ ይመስሉ ነበር። በሚሊዮን የሚቆጠሩ ድሆች ነፃ ሕክምና፣ ቤትና ምግብ አገኙ። የቻቬዝ ስምም እንደ ጣዖት በሀገሪቱ ተመለከ። ነገር ግን ኢኮኖሚ በስሜትና በበጎ ፍቃድ ብቻ ይገነባ ሆነና ነገሩ መንግስት ለሀገሪቱ የወርቅ እንቁላል የሚጥሉትን የነዳጅ ኩባንያ ዶሮዎቹን መቀለብ ትቶ እንቁላሎቹን ብቻ መብላት ጀመረ። ልምድ ያላቸው የነዳጅ ባለሙያዎች በፖለቲካ ሹመኞች ተተኩ። የማምረት አቅሙም ቀስ በቀስ እየተዳከመ፣ ሙስናም እንደ ካንሰር የመንግስትን መዋቅር መዝምዞ በላው። ነገሮች በመባባስ ቀጥለው ቻቬዝ እንደ አውሮፓውያን አቆጣጠር በ2013 ሲያርፍ ስልጣኑን ለተተኪውና ከቀናት በፊት በአንድ ጀንበር ስልጣኑን ለተቀማው ኒኮላስ ማዱሮ አስተላለፈ። ልክ በዚህን ጊዜ ያ የተፈራው አደጋ ተከሰተ። የዓለም የነዳጅ ዋጋም በድንገት አሽቆለቆለ። ለአስርት ዓመታት ምርትን ዘንግታ ሁሉንም ነገር ከውጭ ለመግዛት በነዳጅ ዶላር ላይ ብቻ የተንጠለጠለችው ቬንዙዌላ የኦክስጅን ቱቦዋ እንደተነቀለባት ምስኪን ታካሚ ሆነች። ገቢው ሲደርቅ ሱቆች ባዶ ቀሩ። ድህነት እንደ ወረርሽኝ ተዛመተ። ገንዘባቸው ዋጋ አጣ። የገንዘብ ዋጋ ማጣት ስሎት እኛ የምናውቀው ተራ የዋጋ ንረት ወይንም ኢንፍሌሽን አልነበረም። ይህ ሃይፐር ኢንፍሌሽን የተሰኘ የኢኮኖሚ ጥፋትና የከፋ ውድመት ነበር። በጊዜውም የገንዘብ ዋጋ በሴኮንዶች ውስጥ ይተን ነበር። ዛሬ ጠዋት አንድ ኩባያ ቡና የገዙበት ገንዘብ ከሰዓት በኋላ አንዲት ማስቲካ እንኳን መግዛት አይችልም ነበር። ሰዎች ቦርሳ ሙሉ ገንዘብ ይዘው ሄደው ኪሳቸውን የሚሞላ ዕቃ እንኳን ይዘው መመለስ አቃታቸው። የቬንዙዌላ ገንዘብ የሆነው ቦሊቫር ከመጸዳጃ ወረቀት ያነሰ ዋጋ ስላገኘ ሰዎች ገንዘቡን ከመጠቀም ይልቅ እንደ ቆሻሻ መንገድ ላይ ይጥሉት ወይንም ቦርሳና ኮፍያ እየሰሩበት ይሸጡት ነበር። ይህም ዘመንን አሻግሮ የዛሬዋን ሰው ሰራሽ ድሃ ሀገር አስረከባቸው። ቀደም በሳቅና በሙዚቃ ይደምቁ የነበሩት የካራካስ ጎዳናዎች ዛሬ በረሃብና በተስፋ መቁረጥ ጩኸት ተሞልተዋል። በአንድ ወቅት ውሃ መጠጣት ቅንጦት ነው ብለው ሲቀልዱ የነበሩት ዜጎች
ዜጎች ዛሬ ንጹህ ውሃ ለማግኘት ጀሪካን ይዘው ይሰለፋሉ። በሀገሪቱ የኤሌክትሪክ መብራት ማግኘት ቅንጦት ነው። በሆስፒታሎች ውስጥ በቂ መድኃኒት ስለሌለ ቀላል ህመም እንኳን እዚህ የሞት ፍርድ ሆኗል። ወላጆች ልጆቻቸውን መመገብ ስላልቻሉ አንዳንዶች ልጆቻቸውን ለጎረቤት ወይንም ለሚችል ሰው አደራ ለመስጠት ይገደዳሉ። መምህራን፣ ዶክተሮችና ኢንጂነሮች የነበሩት የተማሩ ዜጎች ዛሬ በጎረቤት ሀገራት ጎዳናዎች ላይ ሱቅ በደረት የሆነው ወይንም እየለመኑ ነው የሚገኙት። ከሁሉም በላይ ልብ የሚሰብረው የዜጎቿ ስደት ነው። ከ30 ሚሊዮን ህዝብ ውስጥ ወደ 7 ሚሊዮን የሚጠጋው ህዝቧ ሀገሩን ጥሎ ተሰዷል። ይህ በጦርነት ውስጥ ከሌለች ሀገር የተመዘገበ በታሪክ ግዙፉ የስደት ማዕበል ነው። አሁን ላይም የቬንዙዌላውያን ህልም ሀገርን መገንባት ሳይሆን ከሀገር መውጣት ብቻ ሆኗል። ያቺ በተፈጥሮ የተዋበች በነዳጅ የደነደነች ሀገር ዛሬ በመጥፎ አስተዳደርና በፖለቲካ ቁማር ምክንያት ህዝቦቿን መመገብ የማትችል ፌይልድ ስቴት ሆናለች። ቬንዙዌላ የተፈጥሮ ሀብታም ሀገር ነች። ነገር ግን የተፈጥሮ ሀብት ብቻውን በቂ አይደለም። ያለ ብልህ አስተዳደር ወርቅም ቢሆን ወደ አዋራነት ይቀየራል። የቬንዙዌላ ዋና ከተማ ካራካስ ስትሆን 433 ኪሎ ሜትር ስኩዌር የሚሆን የቆዳ ስፋትን ከሀገሪቱ ክፍል የምትጋራ በሰሜናዊ የባህር ዳርቻ ተራሮች መካከል በምትገኝ ሸለቆ ውስጥ የተቀመጠች የቬንዙዌላ ልብ ምት የሚመታባት መዲና ናት። እንደ አውሮፓውያን አቆጣጠር በ1567 በስፔናውያን የተመሰረተችው ይህች ከተማ ዛሬ ከ3 ሚሊዮን በላይ ነዋሪዎችን ያቀፈች ቦታ ናት። መዲናዋ ከተፈጥሮ ጋር ያላት ቁርኝትም ልዩ ያደርጋታል። በመዲናዋ ምንም እንኳን የኑሮ ውድነትና የጸጥታ ችግሮች ቢኖሩም የካራካስ ሰዎች ግን ንቁና ዘመናዊ የአኗኗር ዘይቤ ያላቸው ናቸው። ከተማዋን በሙዚየሞች፣ በቲያትር ቤቶችና በምግብ ቤቶች የተሞላች ናት። እንደ ፕላዛ ቦሊቫር ያሉ ታሪካዊ ቦታዎች፣ የሲሞን ቦሊቫር የትውልድ ቤትና ዘመናዊ የገበያ ማዕከላት ዋና ዋና የቱሪስት መዳረሻዎቿ ናቸው። እኛና እርሶም እንደ ቱሪስት ከተማዋን ከረገጥን እነዚህንና እንደነ ኤላ ቪላ ብሔራዊ ፓርክ ያሉ ቦታዎች ላይ ተገኝተን በዓለማችን ረጅሙን የኬብል መኪና ተሳፍረን ወደ ተራራው ጫፍ በመውጣት ተፈጥሮን ማድነቅ ብሎም በኬብል መኪና ውስጥ ሆነን ወደ ታች እየተመለከትን የካራካስ ከተማን ሙሉ ገጽታ እንደ እጃችን መዳፍ መቃኘት እንችላለን። ከተራራው ጫፍ ስንደርስ ደግሞ በአንድ በኩል የከተማዋን ግርግር፣ በሌላ በኩል ደግሞ የካሪቢያን ባህር ጸጥታን መኮምኮም እንችላለን። ከተራራውም ከኬብል መኪናውም ተቋድሰን ስናበቃ ደግሞ በመቀጠል የታሪክ አፍቃሪያን ከሆንን በፓንቴዮን ናሲዮናል ተገኝተን ቤተ መዘክሩን በመዟዟር አይንን የሚማርክ ስነ ህንፃውን መጎብኘትና እድል ከቀናን ደግሞ የቬንዙዌላውያን ነፃ አውጪ የሆነውን የሲሞን ቦሊቫርን አጽም ማግኘት እንችላለን። ከጀግናው ጋር ጥሩ ትውስታ አኑረን ስናበቃ ከከተማዋ ግርግር ወጣ ብለን ተፈጥሮ ልግስናዋን ወዳጎረፈችባቸው የቬንዙዌላ ገጠራማ ክፍሎች ተያይዘን እንሂድ። በቅድሚያ ቬንዙዌላን ከነዳጇ እኩል በዓለም ዘንድ ታዋቂ ወዳደረጋት የምድራችን ረዥሙ ፏፏቴ ይዣችሁ ልትመም። ይህ ቦታ ኤንጅል ፏፏቴ ይሰኛል። በዩኔስኮ ቅርስ ጥበቃ ስር ተመዝግቦ የሚገኘው ፏፏቴው መገኛውን በካይናማ ብሔራዊ ፓርክ ውስጥ አድርጓል። ፏፏቴውም ጠቅላላ ርዝመቱ 979 ሜትር የሚረዝም ሲሆን የቁመቱም የዓለማችን ረዥሙ ፏፏቴነትን ማዕረግ ለግሶታል። እኛና እርሶም ኪሳችን ረጠብ ካለ ሄሊኮፕተር ተከራይተን ከላይ ካናቱ ጀምረን ፏፏቴውን መመልከት፣ ኪሳችን ሳሳ ካለች ደግሞ በጀልባ ወንዙን አቋርጠን ከዚያም ጫካ ውስጥ በእግር ጥቂት ተጉዘን ከፏፏቴው ስር በመገኘት ይህንን ተፈጥሮ መመልከትና በፈጣሪ ጥበብ መደነቅ እንችላለን። ከፏፏቴው ድንቅ ቆይታ በኋላም ከጫካው ወጣ ብለን ወደ ባህሩ በማቅናት የቬንዙዌላ የቱሪዝም አልማዝ የሆኑትን የሎስ ሮክስ ደሴቶችን መጎብኘት እንችላለን። የሎስ ሮክስ ደሴቶች በካሪቢያን ባህር ላይ የተበተኑ ከ300 የሚልቁ የደሴቶች ጥርቅሞች ሲሆኑ እኛም በቦታው ተገኝተን እንደ መስታወት በጠሩት ውሃማ አካላት ውስጥ እየዋኘን የባህር ህይወትን መመልከት እንችላለን። ከዋናውና ከባህሩ ተዝናኖት በኋላ ደግሞ የሳይንስ ባለሙያዎች የጠፋው ዓለም ወይንም ዘ ሎስት ወርልድ እያሉ ወደሚጠሩት የሮራይማ ተራራ እናቅና። ይህ ተራራ በቅርጹ ለየት ያለና ጫፉ እንደ ጠረጴዛ ጠፍጠፍ ያለ ነው። በዚህ በደመና በተሸፈነ ተራራ ላይም በሌላው ዓለም የማይገኙ እጽዋትና እንስሳት ታቅፈዋል። ለዚህም ነው የጠፋው ዓለም ወይንም ዘ ሎስት ወርልድ እየተባለ የሚጠራው። እርሶም የአድቬንቸር ቱሪዝም አድናቂ ከሆኑ ተራራውን ሽቅብ በመጋለብ ደመናውን ተራምደው የዘመናት ዕድሜ ባላቸው አለቶች ላይ በመቆም የማይረሳ ትዝታን ገንዘብ ማድረግ ይችላሉ። ቀጥለን ደግሞ የጠፋው ዓለም ላይ ጠፍተው ሳይቀሩ በቀጥታ የቬንዙዌላ ሌላኛው ትንግርት ወደሆነ ቦታ ልውሰዳችሁ። የካታቱምቦ መብረቅ ላይ እንገኛለን።
ይህ በዓለም ላይ የትም የማይገኝ ሳይንስን ያስደመመ የተፈጥሮ ክስተት ወይንም ትንግርት ነው። በማራካይቦ ሐይቅ ላይ በሚገኘው የካታቱምቦ ወንዝ መጋጠሚያ ላይ በዓመት እስከ 160 ቀናት በቀን ደግሞ እስከ 10 ሰዓታት የሚቆይ የማያቋርጥ የመብረቅ ብልጭታ ይታይበታል። ይህንን ቦታ የአሜሪካው ናሳ ሳይቀር የዓለማችን መብረቅ ዋና ከተማ ብሎ ሰይሞታል። እርሶም ልቦት ደንደን ያለና የናቹራል ፋየር ወርክ የሚያስደስቶት ሰው ከሆኑ በሌሊት በጀልባ ላይ ሆነው ምንም አይነት ድምፅ ሳያሰማ ሰማዩን በኤሌክትሪክ ብርሃን የሚያንቀለቅለውን ይህንን መዳረሻ መጎብኘት ይችላሉ። ቬንዙዌላ ከተፈጥሮ ውበት ያልጎደለች፣ የመልካም አስተዳደር ጉድለት ግን ያኮሰሳት፣ ዛሬም ውበቷን የዓለም ሕዝብ በማንኪያ እንኳን ያልቀመሳት የውቦች ውብ የሆነች ድንቅ አገር ናት። እኔም ከጊዜ አንጻር ለዛሬ የጠቀስኳቸውን መዳረሻዎች ብቻ አስቃኟችሁ እንጂ ሀገሪቱ ታይታ የማትጠገብ አድሮ አዲስ የሆነች የውበት ማህደር ናት። ቀደም እንደጠቀስነው የቬንዙዌላ ኢኮኖሚ ዋና አሽከርካሪ ነዳጅ ነው። ሀገሪቱም በዓለም ላይ ትልቁን የነዳጅ ክምችት የያዘች ሀገር ናት። በአንድ ወቅትም የሀገሪቱ የውጭ ንግድ ገቢ 95 በመቶ የሚሆነውን ገቢውን ከነዳጅ ገቢ ነበር የሚያገኘው። ይህ የጥቁር ወርቅ ጥገኝነት ግን ለቬንዙዌላውያን እርግማንን ነበር ያተረፈላቸው። የነዳጅ ዋጋ ሲወድቅና የማምረት አቅም በመንግስት አስተዳደር ችግርና በማዕቀብ ሲዳከም ኢኮኖሚው ተሽመደመደ። ከነዳጅ ውጪ ቬንዙዌላ በማዕድን ስር ወርቅና አልማዝን የምትሸጥ፣ በግብርና ስር ደግሞ ቡና፣ ካካዋና ሩዝን የምታመርት አገር ናት። እነዚህም በዋናነት አሁን ያለውን ኢኮኖሚዋን ይደግፋሉ። ከነዚህ የተቀረውን ደግሞ ቱሪዝም እየተንገዳገደ ይዘውራል። ነገር ግን እነዚህ ዘርፎች በቂ በሚባል ሁኔታ አልለሙም። የዜጎቿ ገቢም በጣም ዝቅተኛ ከመሆኑ የተነሳ ዝቅተኛው ደሞዝ ለወር ቀለብ እንኳን አይበቃም። ሆኖም ከቅርብ ጊዜ ወዲህ ኢኮኖሚዋ በመጠኑም ቢሆን የማገገም ምልክት እያሳየ ነው። ነገር ግን አሁንም የዋጋ ግሽበቱ ከፍተኛ ነው። ህዝቡም የኑሮ ውድነቱ ሲያስመርረው አደባባይ ላይ ባዶ ድስት ይዞ እረ መንግስት ያለህ ረሃብ ቆላን እያለ ድምፅ ማሰማት ከጀመረ ሰነባብቷል። ከሰሞኑም በዚህች ሀገር ዓለምን በአግራሞት እያስገመገመ ያለ አንድ ክስተት ተከስቷል። በፊልም የለመድነው በእውን በዚህች ሀገር ሲከሰት መላው ዓለም በህልሙ እስኪመስለው ድረስ ግራ የተጋባበት አስገራሚም አሳዛኝም አስደሳችም ለመባል የሚከብድ ክስተት ነበር። ነገርየው ወዲህ ነው። የዓለም ልዕለ ኃያሏ ሀገር አሜሪካ የቬንዙዌላው መሪ የነበረውን ኒኮላስ ማዱሮን በአደንዛዥ ዝውውርና በሽብርተኝነት ወንጀል ከሳ መፈለግ ከጀመረች ሰነባብታ ነበር። ማዱሮ ግን በካራካስ በሚገኘውና በከፍተኛ ጥበቃ በሚጠበቀው ቤተ መንግስታቸው ሚራፍሎሬስ ተከልለው የሀገሪቱን ማስፈራሪያ ችላ በማለት ቆይተው ነበር። ነገር ግን ከሰሞኑ ሁሉም ነገር ተለወጠ። የአሜሪካ ልዩ ኃይሎችም ማዱሮ በቤተ መንግስታቸው ሳይሆን ከከተማ ወጣ ብሎ በሚገኝ የግል መኖሪያ ቤታቸው እንዳሉ መረጃ ደረሳቸው። ይህኔም ለወራት ሲዘጋጁበት የቆዩትን ኦፕሬሽን ለመፈጸም ወደ ቬንዙዌላ አቅንተው ጥቃታቸውን በከፍተኛ ሚስጥርና በረቀቀ ስልት መፈጸም ጀመሩ። በዘመናዊ የቴክኖሎጂ መሳሪያዎች የታጀቡት የአሜሪካ ዴልታ ፎርስ እና ኔቪ ሲል አባላትም የቬንዙዌላ የአየር መከላከያ በራዳር ሊለያቸው ባልቻላቸው የጦር ሄሊኮፕተሮች ሰብረው በመግባት የሆሊውድ ፊልም በሚመስል ክስተት በማዱሮ ግቢ ውስጥ በመገኘት ኒኮላስ ማዱሮን ከእነ ባለቤታቸው በቁጥጥር ስር አውለው ቬንዙዌላውያን ሳይነቁ የሀገራቸውን ፕሬዝዳንት እንደ ተራ ዕቃ አንጠልጥለው ወስደው በድንገት የፈንጠዝያ አስገረሟቸው። ቬንዙዌላን በአንድ ምሽት ቀን ከዲፕሎማቶች ጋር በቴሌቪዥን መስኮት ሲታዩ የነበሩት መሪዋን በማግስቱ ስትነቃ እጃቸው ላይ ካቴና ተጠልቆላቸው ከመላው ዓለም እኩል በሚዲያና በማህበራዊ ድረገጽ ፕላትፎርሞች ተመለከተቻቸው። የፕሬዝዳንቱን መያዝ ተከትሎም የሀገሬው ሰው በካራካስ ጎዳናዎች ላይ በመውጣት ደስታውን ገለጸ። በመላው ዓለም በስደት ተበታትነው የሚገኙት ዜጎቿም ባሉበት ጮቤ ረገጡ። አሁን ላይም ቬንዙዌላ በመስቀለኛ መንገድ ላይ ትገኛለች። ማዱሮ ከተያዙ በኋላ ሀገሪቱ በሽግግር መንግስት እየተመራች ትገኛለች። ምንም እንኳን አሁንም የዋጋ ንረቱና የኑሮ ውድነቱ ሙሉ በሙሉ ባይቀረፍም ህዝቡ ግን አዲስ የተስፋ ብርሃን ታይቶኛል እያለ ነው። ማዱሮም ከተቀበልነው የፈረንጆቹ አዲስ ዓመት ጋር ለ13 ዓመታት የተቀመጡበትን መንበራ ቸውን ተቀምተው በኒውዮርክ ወህኒ ቤት የክስ ሂደታቸውን እየተከታተሉ ይገኛሉ። የፕሬዝዳንቱን ከሀገር መወሰድ ተከትሎ አሜሪካና የአውሮፓ ህብረት በቬንዙዌላ ነዳጅ ላይ ጥለውት የነበረውን ማዕቀብ ማንሳት ጀምረዋል። ይህም የውጭ ኩባንያዎች ወደ ሀገሪቱ ተመልሰው ኢንቨስት እንዲያደርጉ በር ከፍቷል።
ይህንንም ተከትሎ ለዓመታት ተዘግተው የነበሩት የነዳጅ ጉድጓዶች እንደገና ስራ እየጀመሩ ናቸው። ወደ ጎረቤት ሀገራት ተሰደው የነበሩ ዜጎቿም አገራችን ሰላም ሆናለች የሚለውን ዜና ሰምተው ቀስ በቀስ ወደ ቀያቸው መመለስ ጀምረዋል። ይሁን እንጂ የ25 ዓመታትን ውድመት በአንድ ጀንበር ማስተካከል አይቻልም። የመሰረተ ልማት ውድመቱ፣ በህዝቡ መካከል ያለው የፖለቲካ ልዩነትና የደቀቀው ኢኮኖሚ ለመፈወስ ገና ጊዜ ይፈልጋል። ዛሬ ካራካስ ግማሽ በሳቅ ግማሽ በሐዘን ውስጥ ናት። በአንድ በኩል አምባገነኑን ስርዓት በመገላገሏ ደስ ቢላትም፣ በሌላ በኩል ደግሞ የውጭ ኃይል ጣልቃ ገብነት ያስከተለው ስጋት ወሯት ትገኛለች። የቬንዙዌላ ታሪክ ዛሬም ገና እየተጻፈ ያለ መጽሐፍ ነው። ከአንጸባራቂ ሀብት ወደ መራራ ድህነት፣ ከአምባገነን ስርዓት ወደ ወታደራዊ ኦፕሬሽን፣ ይህች ሀገር ያላየችው መከራ የለም። ቬንዙዌላ ወደ ቀድሞ ክብሯ ትመለስ ይሆን ወይንስ አዲሱ ምዕራፍ ሌላ ፈተና ይዞባታል የሚለውን ጥያቄ ጊዜ እንዲመልሰው ለጊዜ አደራ ጥለን፣ እኛ ግን ለዛሬው እንሰነባበት። ውድ የሀገሬ ልጆች፣ የዛሬው መሰናዷችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮውን ላይክ፣ ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።